አይኛ ሰዎች ሞኝ እኮ ነን እውነት። ይሄ ሁላ መሬት እያለን እኔ ከአዲስ አበባ ወደ ቡታጀራ የመጣሁበት ትልቁ ምክንያት ማለት ነው የጨረቃ ቤት ገዝቼ የጨረቃ ቤቴን ስለፈረሰብኝ ነው ወደዚህ የመጣሁት ማለት ነው። ግን ሞኝነት ያያችሁ አይደለ? ሞኝ ባሉን ወፋይ ከስንት አመት በኋላ ወደ ኋላ መመለስ አልፈልግም። በእርግጥ ግን በቃ በጣም ሳስበው ሁላ በጣም ነው የሚዘገንነኝ ማለት የማይረሳ ሰዓት ስለሆነ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ የመስኪ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ እንዲ ፈንድሻ ሆኜ ቤተሰቦቼን ለምን ሰርፕራይዝ አላረጋቸውም ብዬ ነው ይሄን ቪዲዮ ያስኩላችሁ። ለማንኛውም ያው እንደምታዩት ቤት እየተሰራ ነው ከጀርባዬ። ያን ቤት የማን ነው ካላችሁኝ የኔ የመስኪ ቤት ነው ማለቴ። ያው ከአዲስ አበባ ወደ ቡታጀራ እንደመጣሁኝ ያው ሁሉም ያውቃል የታወቀ ነው። እና የቤት ኪራይ በቃ አንገሸገሸኝ። ምን በጣም እንትን ነው ማለቴ ያን ያህል ኦቨር ሆኖ አይደለም ቡታጀራ ውስጥ፣ ግን ቢሆንም ካለው ነገር አንፃር ትንሽ እንትን ስለሚል መሬት ገዝቼ አይደለም፣ መሬት በነፃ ነው ማለቴ። በነፃ ነው ስላችሁ ያው የአባቴ መሬት ስላለ አንተ አረ እንግዛ እንዳይሉ ካሜራማን ነው የታወራፍ በእናትህ። ይሁላ የምታዩት እንግዲህ ያው የኛ ነው። ይሁላ የምታዩት ቦታ ስላለ መሬት ገዝቼ ምናምን አይደለም፣ ግን መሬት ስላለ ለምን ትንሽዬ ቤት ሰርቼ የቤት ኪራይ ከመከፍል ሚስማሩ ቆርቆሮ ምናምን ያው በእናንተ ነው። ይሄን እያሰባችሁ እንግዲህ እኔ አይደለሁም የምችለው፣ እናንተን ተማምኜ ነው ግድግዳ ብቻ ያቆምኩት ማለት ነው። ስለዚህ ቤት እየሰራሁ ነው ማለት ያው ብዙም ባይሆን 40 ምናምን ቆርቆሮ 42 ቆርቆሮ ነው፣ ግን ይበቃል። ወደፊት ደግሞ በደንብ ያው በእናንተ እኔ በቤተሰቦቼ እርግጠኛ ስለሆንኩኝ የተሻለ ነገር እንደማደርግ በጣም ባለሙሉ ተስፋ ነኝ። እና ውዶቼ በጣም ደስ ብሎኛል። ማርያምን የምሬን ነው የምላችሁ። ማለት በቃ እንደዚህ እንትን ላለው ብዬ አላሰብኩም ነበር። ስመጣ ብዙ ቻሌንጅ ስለነበረውም ይሄን ያህል በዚህ ደረጃ እንትን ብዬ አላሰብኩም ነበር። ግን ቴንኪው በጣም እድሜ ለእናንተ። ሁሌ በሌላ በማልቀስ በመጣላት ምናምን ብቻ ከምመጣ ለምን የሆነ ነገር የምሰራውን ነገር ለምን አላሳያቸውም ለቤተሰቦቼ ብዬ ይሄን ትንሽዬ ቤት ያው ይቀጥላል። በዚህ እንትን አይደለም፣ ግን ከዚህ የተሻለ ነገር እንደማደርግ እርግጠኛ ነኝ። ከዛ ባሻገር ግን ያው የሰሞኑ ነገር አዲስ ነገር አይደለም ለእናንተ ማለት ብዙ ነገር እንትን ብሎኛል፣ ወደ ኋላ ጎትቶኛል ማለት ይሄም አስቤ ስለነበር ድንገት ደግሞ እንደዛ አይነት እገታ ምናምን ሲደርስብኝ በጣም በቃ ብዙ ነገሮችን ወደ ኋላ ብሎብኛል። ቀኑ ራሱ በሚገርም ሁኔታ እንትን ብዬ ነው ማለት አስረዝሜው ነው። የዛኔ እንዲህ ሲሆን በጣም በተዘጋጀሁበት ሰዓት ነው ያ ነገር የገጠመኝ። ግን እግዚአብሔር ይመስገን ያንን አልፌ ደግሞ ዛሬ ይኸው ለዚህ በቅቻለሁ ማለት ይሄ እንዲህ ስል ለማካበድ አይደለም፣ ግን የሆነ ትንሽዬም ነገር ቢሆን በአቅሜ እያደረኩኝ ነው ማለት ነው። ግን በቃ ያ ነገር ሲፈጸም ይሄም እንዳሰብኩኝ ያውቃል በጣም በሚገርማችሁ ሁኔታ ማለት ነው። ቢያንስ እንኳን ይሄ እንኳን ትንሽ አላሰበም ይሄ ነገር ልታደርግ ነው ምናምን። ቢያንስ ይሄ ቀን እንኳን እምቢ ማለት እንኳን ይችል ነበር፣ ግን ምን ማድረግ ይቻላል? ይሄ ነገር እያወቀ በበደል ላይ በደል ነው ያደረሰብኝ የእህቴ ባል ማለት ነው። ስለዚህ ከዚህ በኋላም ደግሞ ታያላችሁ፣ ይሄ ብቻ አይደለም ብዙ ሰርፕራይዝ አላችሁ። እሺ ስለዚህ ጠብቁኝ። አሁን ይሄ እንትን የሚሉትን ምሳ እዛ ጋር እየበሉ ነው። ግን ትንሽ ለምን አልሰራም ብዬ ነበር ይሄ ቪዲዮ፣ ግን ለምን እንዴ ያለሁበትን ሁኔታማ ምን ያህል ጠንካራ ምን ያህል ጀግና እንደሆንኩ ያሰብኩትን ነገር እንዳላሳካ ይሄ ነገር እንዳይፈጸም ነበር ያደረገው እሱ ማለት ነው። ግን ያንን ሁላ ነገር አልፌ ይሄው አሳይቼሃለሁ በብቃት ማለት ነው። ስለዚህ ገና ብዙ ነገር ታያለ፣ ብዙ ነገር አርጌ አሳይሃለሁ። ይሄ ብቻ አይደለም። ስለዚህ አይ ዶንት ኬር ብቻ ከዚህ በኋላ ለሚፈጠረው ነገር ምንም እንትን የለኝም። ይሄ ነገር ደግሞ ወደዚህ ትኩረት ይሳርግ ደግሞ ሌላ ነገር ትቼ እንዳይመስል አለው። እኔ እናንተ እንገናኛለን። ግን ያው እዛ ጋር ፈታ እያሉ ነው እውነት እንዴት ደስ እንደሚሉ በማርያም። ግን ደስተኛ አይሆኑም። እስኪ ለማንኛውም ትንሽዬ ነገር እንትን ብንላቸው ደስ ይለኝ ነበረ። እና ቤተሰቦቼ ያለው ነገር ይሄ ይመስላል። የቆርቆሮ የሚስማሩ ምናምን ነገር ግን እያሰባችሁበት
እዚህ ጋር ውዶች የቤት ያው ማዲም ይኸው ፊት ለፊት እየታየች ነው። እህቶቼ ምናምን ተሰብስበው ቡና ምናምን እያፈሉ ምናምን በቃ እነሱ ናቸው በአጠቃላይ ፋሚሊ ሰፖርት አድርጎኝ ነው ማለት ነው። ይሄን ሀሳቡ ራሱ ያመጡልኝ ማለት ያው ቆርቆሮ ምናምን ስላለ ከዛ እንደነገርኳችሁ ከፈረሳ ከአዲስ አበባ የመጣው ቆርቆሮ ስላለ ለምን ይሄ ነገር እዚህ ባለው ነገር ለምን እንትናቴ ምናምን ብለው ፑሽ አድርገውኝ ነበረ። ይሄ ነገር የተጠቀ እንትን ያልኩት ሀሳቡ ያመጣሁት ማለት ነው። ይሄ ወንድሜ ምናምን ናቸው፣ እህቴ ወንድሞቼ ምናምን ናቸው። እና ማዴ ወገቧን አስራ ይኸው ስራ እየሰራን ቡና ምናምን አፍልተን ምሳ በልተው ስለመጡ እነሱ ቡና ምናምን አፍልተን ልንወስድላቸው ማለት ብታይ አገር ቤት እኮ ቤት መስራት እንዴት ደስ እንደሚል እያንዳንዱ ሰው ቡና ዳቦ ምናምን አረቄ በቃ የማይመጣላችሁ ነገር የለም። ማርያምን ማለት በቻሉት አቅም እንትን ይላሉ። ይሄ መረዳዳት የሚባለው ነገር በጣም በቃ እኔ እንጃ ስላሴ ስም በጣም ነው ደስ የሚለው። ይኸው አያችሁ እዚህ ጋር ቡናው ምናምን ደርሶ ማለት ነው። ይሄም ቆሞ እዚህ ጋር የሚስቀው ወንድሜ ነው፣ የኔ ታላቅ ማለት ነው። እኔ እና እሱ ታናሽና ታላቅ ነን። ይኸው እህቶቼ ምናምን ዳቦ ምናምን አስደፍተው አያቻቸው። እነሱ ደግሞ ፈታ እያሉ ነው። እዚህ ጋር ምሳ በልተው መጥተው ጫት ይዘው እና አብዛኞቻቸው ይቅማሉ፣ ያው የማይቅሙም አሉ። ከምሳ በኋላ ቡና አፍልተንላቸው እዚህ ጋር ዳቦ ምናምን ይዘው መጥተው ብቻ ያው ያለው ነገር ከባድ ነው። ከባድ ቢሆንም ግን ከእግዚአብሔር ጋር እግዚአብሔር ረድቶኝ እግዚአብሔር አግዞኝ ያው ባለኝ ባቀሜ የሆነ ነገር እንትን እያረኩኝ ነው። ግን የምር በጣም እቺ እህቴ ናት፣ በጣም እምወድሽ እማከብርሽ ልጄ ያው ከኋላ እና እነሱ እንትን እያሉኝ ነበረ። በጣም ብዙ ነገር አግዘውኝ ማለት ያው ሰው በብር ምናምን ብቻ እኮ አይደለም አይደል? የፋሚሊዎቼ ማለት አይዞሽ እንዲደረግ እንዲህ ይሆናል ማለት ራሱ ትልቅ ነገር ነው። ያ ትልቅ ነገር ነው። እውነት ሰው አጠገባችሁ ሆኖ እንደዚህ አይዞ እንዲደረግ እንዲህ ይሆናል ምናምን ሲል በጣም ነው ደስ የሚለው። እና በጣም ደስ ብሎኝ ነበረ እንትን እያልኩ የነበረው። ያው ቤቱም እንደምታዩት ነው። እስከዚህ ግን ዛሬ እኔ እንደምጨርሱ አይመስለኝም። አባቴ፣ ወንድሜ፣ አንደኛዋ እህቴ ከዛ እየመጡ ነው። እኔ ያው ካሜራ ስላልተመቸኝ ከካሜራ ጀርባ ሆኜ ነው እያወራኋችሁ ያለሁት። በቃ በጣም ደስ ብሎኛል። እግዚአብሔር ይመስገን። እንኳን እግዚአብሔር ማለት እንኳን ረዳኸኝ ጌታ ሆይ። ከዛ ወደዚህ ስመጣ ለካ በምክንያት ነው። ያም ነገር ደግሞ ያልሆነው በምክንያት ነው። በቃ እኔ አዲስ አበባ እንድኖር አልተፈቀደልኝም ማለቴ በቃ ምክንያት አለው እግዚአብሔር ከዛ ወደዚህ የመጣሁበት ማለት ነው። እንደዛ ነው የማስበው እንጂ እኔ ለምን አልሆነም ምናምን ብዬ በእርግጥ በሰዓቱ በጣም በቃ በስላሴ ስም እንዲህ ልነግራችሁ ማልችለው ነገር ማለት ነው። በቃ በጣም እንትን ብዬ ነበር። በጣም ተጎድቼ ነበረ። በጣም በዛ ላይ ደግሞ እርጉዝ ነበርኩኝ ምናምን በቃ ስቃዩ በዛ በጣም ከብዶኝ ነበረ። ግን አሁን ላይ ደግሞ ባለው ነገር ዝም ብሎ እንደዚህ እንትን ማለቴ በጣም ደስ ብሎኛል። ፋሚሊዎቼ ግን ዛሬ እኔ እንጃ የሚጨርሱልኝ አይመስለኝም። ምክንያቱም ገና ናቸው ማለት የሆነ አንዳንድ ነገሮች የሚጎላቸው ነገር አለ መሰለኝ። ክፈፍ የሚባል ነገር አለ፣ እሱ አልተገዛም። ቆርቆሮ ያው አለ እንደነገርኳችሁ በጣም ብዙ ቆርቆሮ አለ። ግን እንዳለ ያው ከላይ ሲነቀል ምናምን የዛኔ ሲነቀል በዛ ላይ ደግሞ እኛ ትኩረት ያደረግነው ቆርቆሮ ብቻ እንዳይወሰድብን ስለነበረ ላይ ወጥተው የችኮላ አለ አይደለ ቆርቆሮ እንትን ለማለት ምንም አልተጠነቀቁም። ድጋሚም ደግሞ እንደዚህ አይነት ነገር አታስቡም። ያው ባላችሁበት የምትቀሩ ምንም እንትን የማይኖራችሁ ምናምን ነው የሚመስላችሁ የሆነ ነገር ሲያጋጥማችሁና ድጋሚ እኔ ይሄ ቆርቆሮ ቤት ሰራበታለሁ ብዬ ጭራሽም አላሰብኩም። ማናችንም አላሰብንም ነበረ። ስለዚህ በጥንቃቄ አይደለም የተነቀለው፣ ሲነቀል ማለት ነው። በጣም ብዙ ሚስማሩ እንትን ያለበት ፓርት እንዳለ ቀዳዳ ነው። ግን ቢሆንም ፕላስተር በደንብ እንትን ብለነዋል። በፕላስተር በደንብ አጣብቀነዋል። ያው የቻሉትን ያህል መርጠው እንትን ይሉታል ብዬ አስባለሁ።